ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ምሕረት ዛሬም በስቶልን የእግዚአብሔር ቸርነት ዛሬም በስቶልን ቆመናል። ከእግዚአብሔር ጸጋ የተነሳ ስሙ ከዘላለም እስከ ለዘላለም የተባረከ ነው። እግዚአብሔር ዛሬን ደግሞ በድንቅ ጸጋና በድንቅ ክብር አቁሞናል። ይሄም ሁሉ ከሱ ቸርነት ከሱ ምሕረት ከሱ ጸጋ የተነሳ ነው። እግዚአብሔር ለዘላለም የተባረከ ይሁን። አምላካችን ለዘላለም ከፍ ይበል። እግዚአብሔር ታላቅ አምላክ ነው። ስሙን እንወድሳለን፣ ስሙን እናወድሳለን። በዚህ ቀን ዛሬ እግዚአብሔር በሰጠን በዚህ ቀን ደግሞ የእግዚአብሔርን ቃል እንከፋፈላለን። እግዚአብሔርም ደግሞ ሐሳቡንና ዓላማውን እንደሚያካፍለን አምናለሁ። ይሄንንም ፕሮግራም የምትከታተሉ ሰዎች ደግሞ ለሌሎች ሰዎች በረከት እንድትሆኑ እና ይሄንን ፕሮግራም ለሌሎች በማካፈል ደግሞ አብራችሁን እንድትቆሙ በትህትና ጠይቃለሁ። እግዚአብሔር የተባረከ ይሁን። ዛሬ የእግዚአብሔርን ቃል እንካፈላለን። እግዚአብሔርም ደግሞ በጎ ነገር እንደሚያስተምረን አምናለሁ። ቃሉ አንገቶቻችንን ዝቅ አድርገን እንጸልይና ቀጥታ ወደ እግዚአብሔር ቃል እንሄዳለን። አምላካችን እግዚአብሔር እናመሰግንሃለን። ስለረዳህን ስላገዝከን ክብር ስለሆንከን ስምህ ይባረክ። እግዚአብሔር ሆይ ይሄንን ቀን ደግሞ ደግመህ እንድትባርክልን በልዩ መንፈስ በልዩ ጸጋ እንድትመጣ ቃልህ ደግሞ ሐሳብህን ሳይፈጽም እንዳይመለስ የሰዎችን ልብ እንድትከፍት የሰዎችን ጆሮ እንድትከፍት በእኔም ደግሞ እግዚአብሔር ሆይ እንድትሰራ ሁለንተናዬን አሳልፌ የሰጠው ጸጋ እንዲረዳኝ እንዲያግዘኝ ያለ እኔ ምንም ልታደርጉ አትችሉም በተባለው በእግዚአብሔር ቃል መሰረት እግዚአብሔር ሆይ ያለ አንተ ምንም ማድረግ ስለማንችል እንድትረዳን እንድታግዘን እንጸልያለን። ክብር ላንተ ይሁን። ሁሉን ለክብርህ አድርገው በጌታ በኢየሱስ ስም። ክብር ለእግዚአብሔር ይሁን። ዛሬ የማካፍላችሁ ክፍል ሐሳብ ያለው አንደኛ ዜና ላይ ይሆናል። አንደኛ ዜና ምዕራፍ 17 ያለውን የእግዚአብሔርን ቃል ይሆናል የምንካፈለው። አንደኛ ዜና ምዕራፍ 17 ሐሳቡን ከአንድ ጀምሮ እስከ መጨረሻው ቁጥር ድረስ እናይና ከዛ በኋላ ደግሞ ፎከስ ማረግበት ክፍል ቁጥር ያለው ከቁጥር 16 ጀምሮ እስከ 20 ድረስ ያለውን ሐሳብ እዛ ላይ ፎከስ አድርጌ እናገራለሁ። እግዚአብሔር የተባረከ ይሁን። ይሄ ምዕራፍ 17ኛው ምዕራፍ ዳዊት ልቡ ለእግዚአብሔር ሐሳብ የተነሳሳበት ዳዊትም በተቀመጠ ጊዜ በእግዚአብሔር ፊት በተቀመጠ ጊዜ ያስበውን ሐሳብ ነው የምናየው። ዳዊት ለእግዚአብሔር ቤትን ለመስራት ለእግዚአብሔር ታቦት መቅደስ ለመስራት ልቡ የተነሳሳበትን ሰዓት ያንን ሐሳብ ይዘን እግዚአብሔር ሊያስተምረን ወደሚፈልገው ክፍል እንሄዳለን። ከዚህ ክፍል በጣም ብዙ ነገር እንደምንማር አምናለሁ። ብዙ ነገር እንደምናገኝ አምናለሁ። እግዚአብሔር የተባረከ ይሁን። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን ይላል እርሱ ይጸናል። እኛ ብዙ ነገር ልናስብ እንችላለን፣ ብዙ ነገሮችን ልናረግ እንችላለን። ነገር ግን የሚጸናው የእግዚአብሔር ሐሳብ እንደሆነ መርሳት የለብንም። የእግዚአብሔር ሐሳብ ነው የሚጸናው በእኛ ህይወት ውስጥ። እኛ የፈለግነውን ያህል ነገሮች እናስብ፣ ለእግዚአብሔር ቤት የፈለግነውን ያህል ነገር እናቅድ። እግዚአብሔር ግን በእኛ ውስጥ ያሰበውን ነገር ከማድረግ ወደኋላ አይልም። ኖ ማተር ዋት። እግዚአብሔር የተባረከ ይሁን። እኛ በየትኛውም መልኩ ለእግዚአብሔር ያሰብነው ሐሳብ ቢኖር ለእግዚአብሔር ያለምነው ህልም ቢኖረን እግዚአብሔር ግን ህልማችንን እውን የሚያደርግ አምላክ ነው። ነገራችንን እውን የሚያደርግልን አምላክ ስለሆነ የእግዚአብሔርን ሐሳብ ሁልጊዜ እያገኘን በእግዚአብሔር ማንነትና በእግዚአብሔር እውነት ላይ ወገኖቼ ልንኖር ያስፈልገናል። ዳዊትም አንድ ወቅት ላይ ለእግዚአብሔር መቅደስ ቤት ለመስራት የእግዚአብሔር ታቦት ከቦታ ቦታ እንዳይሄድ የልቡን ምኞት እግዚአብሔር የሚፈልገውን ሐሳብ እግዚአብሔር የሚፈልገውን የልብ ምኞት ለማድረግ የተነሳበትን ሰዓት ነው የምናየው። እግዚአብሔር የተባረከ ይሁን። እግዚአብሔር ሁሉ ጊዜ ነገሮችን በልባችን ያስቀምጣል። እንደ እግዚአብሔር ቃል ደግሞ እኛ እግዚአብሔር ያሰበውን ነገር ምን እናደርጋለን? እንፈጽማለን። እግዚአብሔር በእኛ ውስጥ የሚሰራው ስራ ሐሳቡን የሚያማክል ነው። የእግዚአብሔርን ዓላማ የሚያማክል ነገር ነው። እኛ ስለፈለግን የምንሰራው ስራ የለም። እኛ ስላቀድን የምንሰራው ስራ የለም። እግዚአብሔር ግን በእኛ ውስጥ ስለፈለገ የምንሰራቸው ብዙ ስራዎች ይኖራሉ። ስለዚህ ከዚህ አንፃር እግዚአብሔር የሚያረጋውን ነገር እግዚአብሔር የሚፈልገውን ነገር
እያደረግን ወገኖቼ እንድንኖር የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማው ነው። ስለዚህ እግዚአብሔር ከኔ የሚፈልገው ነገር ምንድነው? እኔ ከእግዚአብሔር የምፈልገው ነገር ምንድነው? የሚሉትን ጥያቄዎች መጠየቅ ተገቢ ነገር ነው። ከነዚህ ሁሉ ነገሮች ግን በፊት ዳዊት ከምን ነገር በፊት ነው እነዚህ ነገሮች ቁጭ ብሎ ከተቀመጠ በኋላ ይላል። ምዕራፍ 16 ላይ ስትሄዱ ሰረሞኒያል የሆነ ነገር ለእግዚአብሔር ታቦት ወደ ዳዊት ከተማ ወደ እስራኤል እየወሰዱት እያለ ያለውን ሰረሞኒያል ቲንግ ያሳየናል። ሰረሞኒያል የሆኑ ነገሮችን እንዴት ያከበሩት እንደነበሩ፣ እንዴት በደስታ እንደነበሩ፣ ዳዊት ደግሞ እንዴት አድርጎ የእግዚአብሔር ስም እንደገና መከበር እንዳለበት መዘምራንን ሰብስቦ ካህናትን ሰብስቦ በእግዚአብሔር ፊት ፊስት ያረጉ ደስታ ያረጉ በእግዚአብሔር ፊት በዓላት ያደረጉ የተቀመጡበትን ሰዓት እናያለን። ምዕራፍ 15ን ደግሞ ስታዩት እንዴት አድርገው ዝግጅት ያረጉ እንደነበረ የታቦቱን ለማምጣት እንዴት ምን አይነት ፕሪፓሬሽን ያደርጉ እንደነበረ ያሳየናል። እግዚአብሔር በህይወታችን ላይ ሁሉ ጊዜ ለሚያረገው ነገር ዓላማም መንገድም አለው። አንድ ምዕራፍ ዘሎ ከአንድ ምዕራፍ 17ኛው በፊት 16ኛው ምዕራፍ ላይ ስታዩ ሰዎች ደስተኞች ናቸው እግዚአብሔር በሰጣቸው ድል። ምዕራፍ 13 ምዕራፍ 14 ላይ እንዴት አድርጎ እግዚአብሔር በፍልስጤማውያን ፊት ለዳዊት ድል እንደሰጠው እናያለን። ታቦቱን ተሸክመው በሚሄዱበት ሰዓት ላይ ፍልስጤማውያንም እግዚአብሔር ዳዊትን እንደቀባው በሰሙ ጊዜ ለሰልፍ እንዴት እንደወጡበት እግዚአብሔር ደግሞ በሽውሽውታ ዛፍ ስር እንዴት አድርጎ ድል እንደሰጠው እናይና እያለ ይቀጥላል። ፕሪፓሬሽኑን እያለ ይቀጥላል፣ ፊስቱን በዓሉን። ከዛ በኋላ በተቀመጠ ጊዜ ግን እንዲያደረገ ምዕራፍ 15 ላይ ሄዳችሁ ስታዩ ዳዊት ወደ ከተማው በገባ ጊዜ በገባበት ከተማ ለራሱ ያማረ ቤት እንደሰራ እናያለን። መልካምን ቤት ከዝግባ የተሰራውን ቤት ጥሩ ቤት ከሰራ በኋላ በከተማው ከተቀመጠ በኋላ ጥሩ በዓላትን ማድረግ ከጀመረ በኋላ ደን በ17ኛው ምዕራፍ ላይ ቁጭ ብሎ ሲመለከት ዳዊት በጥሩ ቤት ውስጥ ተቀምጧል። መልካም በሚለው ቤት ውስጥ ተቀምጦ አንድ ነገር ሲያስብ ግን ያልገባው ነገር ምንድነው? የእግዚአብሔርስ ቤት የሚል ነገር ወደ ልቡ መጣ። እኔ መልካም በሚባል በእግዚአብሔር ቤቱ ማነው መልካም በምትባል ቤት ውስጥ ተቀምጫለሁ። ጥሩ ቤት አለኝ፣ ጥሩ መኖሪያ አለኝ። በዛ ሰዓት በዛ ከተማ ላይ ለንጉስ የሚሰራው ቤት ወገኖቼ በጣም መልካም የሆነ ቤት ነው። ስለዚህ ዳዊት ያውቀዋል ምን አይነት ቤት ውስጥ እንደተቀመጠ። እግዚአብሔር የተባረከ ይሁን። ስለዚህ ለእግዚአብሔር ቅን ነገር አስቦ መልካምን ነገር አስቦ ተነሳ ይላል። ከዛ በኋላ ደግሞ ለነብዩ ናታን መጥቶ ያለውን ሐሳብ ሼር ሲያደርገው ነብዩም በቃ በልብህ እንዳለ አድርግ፣ መልካም ሐሳብ ነው፣ በጎ ሐሳብ ነው፣ ጥሩ ሐሳብ አስበሃል። አንዳንድ ጊዜ ነቢያቶች ተናገሩን ማለት ሁሉ ነገር ትክክል ነው ማለት አይደለም። ነቢያቶችም ይስታሉ ይላል መጽሐፍ። ነቢያቶች የሚሳሳቱበት ጊዜ አለ። ናታን በእግዚአብሔር ፊት ከተከበሩ ነቢያቶች አንዱ ነው። በዚህ ኮንሰፕት ግን ዳዊት ለተናገረው ነገር ግራንትድ ሲያደርገው ፐርሚሽን ፈቃድ ሲሰጠውና ያለ ያ ግን ሐሳብ የናታን ሐሳብ ነበር እንጂ የነብዩ ናታን ሐሳብ ነበር እንጂ የእግዚአብሔር ሐሳብ አልነበረም። ስለዚህ ዳዊት ነብዩን ሰምቶ በሄደ ጊዜ እግዚአብሔር ደግሞ በነብዩ ተመልሶ እንዲመለስ አደረገው። ተመልሶ እንዲመለስ ካደረገው በኋላ ዳዊት ቤት አይሰራልኝም፣ የተሳሳተ ነገር ነው ለዳዊት የነገርከው። ስለዚህ አሁንም መልሰ ሂድና ዳዊት ቤት እንደማይሰራልኝ ተናገረው። ዳዊት የራሱን ቤት ሰርቶ ሊሆን ይችላል። ዳዊት ብዙ ነገሮችን ኮንስትራክት አድርጎ ሊሆን ይችላል። ለኔ ግን መቅደስ አይሰራልኝም። ለመሆኑ ይሄን ያህል ጊዜ በህዝቡ መካከል ስመላለስ ሰዎች ከቦታ ቦታ ሲያዘዋውሩኝ በድንኳኑ ሲያስቀምጡኝ ተናግሬ ያውቃለሁ ወይ እንዲሰራልኝ? ከየት አምጥተህ ነው የተናገርከው ነው እያለው ያለ እንዲያርጉልኝ ብዬ ተናግሬ ያውቃለሁ ወይ? ስለዚህ ያልተናገርኩትን ነገር ለዳዊት ነግረኸዋል እና ስለዚህ ሄዳ አሁንም ተመልሰ በእጁ ደም ስላለ ከጦርነት መካከል ስለወጣ እጁ ላይ ደም ስላለ ቤት ሊሰራልኝ አይችልም ብለ ሐሳቡን ተናገር ይለውና ናታንን ይልከዋል። አሁን በዚህ ምዕራፍ ላይ የምናገኘው እግዚአብሔርና ናታን ስለነበራቸው ኮንቨርሴሽን ወይም ቃለ ምልልስ ዳዊትና ናታን ስለነበራቸውና ከእንደገና ደግሞ እግዚአብሔርና ዳዊት ስለሚያደርጉት ንግግር እናያለን በስፋት። ክብር ለእግዚአብሔር። ይሄንን ነገር በሰማ ጊዜ ዳዊት እንትን አላደረገም። አንተን ያነሳው ነገር ያነሳው ሰው እኔ ነኝ፣
ከነበርክበት ቦታ ላይ ያነሳው የሰበሰብኩ ሰው ያደረኩ እኔ ነኝ ረሳኸው ወይ አንተ ለኔ ቤት አትሰራልኝም እያለው ነው ያለው ነው ቃሉን እናንብበው ምዕራፍ 17 አንደኛ ዜና ምዕራፍ 17 ከ16 እስከ 20 ንጉስም ዳዊት ገባ በእግዚአብሔርም ፊት ተቀምጦ እንዲህ አለ አቤቱ አምላኬ ሆይ እስከዚህ ያደረሰኝ እኔ ማን ነኝ ቤቴስ ምንድነው አምላክ ሆይ ይህ በፊትህ ጥቂት ነበረ አቤቱ አምላክ ሆይ ስለ ባሪያ ቤት ደግሞ ለሩቅ ዘመን አንተ ተናገርህ እንደ አንድ ባለማዕረግ ሰው ተመለከተኝ አንተ ባሪያህን ታውቀዋለህና ለባሪያ ስለተደረገ ክብር ዳዊት ጨምሮ የሚለው ምንድነው ቁጥር 19 አቤቱ ይህንን ታላቅ ነገር ሁሉ ታስታውቀው ዘንድ ስለ ባሪያ እንደ ልብህ ይሆን ዘንድ እንደ ልብህ ይህን ተአምር ሁሉ አድርገሃል አቤቱ እንዳንተ ያለ የለም በጆሮአችን እንደሰማን ሁሉ ካንተ በቀር አምላክ የለም እያለ ዳዊት ሲናገር እናያለን ዛሬ የመልእክቴ ርዕስ ያደረኩት እስከዚህ ያደረሰኝ እኔ ማን ነኝ ዳዊት በጣም ደስ የሚል ሰው ነው ከዳዊት ባህሪያት አንዱ ራሱን የሚያውቅ ሰው ነው ዳዊት የተነሳበትን የሚያውቅ ሰው ነው ከተነሳበት ውጭ የማይናገር ከአቅሙ በላይ ሄዶ የማይናገር በህይወቱ ላይ ደግሞ እግዚአብሔር የሚያረጋውን ተአምራት የማይረሳ ሰው ነው ዳዊት ስለዚህ ምን አለ እስከዚህ ያደረስከኝ እኔ ማን ነኝ ቤቴስ ምንድነው እግዚአብሔር ለዳዊት ያደረገለት ነገር ምንድነው እግዚአብሔር ዳዊት ሲያስበው እግዚአብሔር በህይወቱ የሆነለት ነገር አለ ያደረገለት ነገር አለ ሰዎች ያላረጉለት እግዚአብሔር ያረገለት ቤተሰብ ያላረገለት ወዳጅ ያላረገለት እግዚአብሔር ብቻ ያረገለት ነገር አለ ዳዊት ሊናገረው የሚፈልገው ነገር እግዚአብሔር ራሱ ለዳዊት ሲያስታውቀው አንተን ዛሬ የደረስክበት ያደረስኩ የእስራኤል ንጉስ ያደረኩ እኔ ነኝ ይለዋል እግዚአብሔር ክብር ለእግዚአብሔር ይሁን ከተጣልበት ስፍራ ከተተውንበት ስፍራ አንስቶ ሰው የሚያረገን እግዚአብሔር ነው ከጨለማ ቦታ አውጥቶ በብርሃን የሚያኖር እግዚአብሔር ነው ስለዚህ ምን ይለዋል አንደኛ ዜና ምዕራፍ 17 ከ7 ጀምሮ ስታዩት እስከ ቁጥር 8 ድረስ አሁንም ዳዊትን ባሪያዬን እንዲህ በለው ይለዋል ነብዩ ናታን የሰራዊት ጌታ እግዚአብሔር እንዲህ ይላል አንተ መንጋውን ስትከተል በሕዝቤ መካከል በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩህ አለው የመጀመሪያ ነገር እግዚአብሔር ለዳዊት ያረገለት ነገር ምንድነው በእስራኤል ላይ አለቃ እንዲሆን አደረኩህ አለው አደረገው ከየት አንስቶ ከበግ ጥበቃ ላይ አንስቶ በእስራኤል ቤተሰቦች መካከል የተለመደ ነገር ነው ልጆች በመካከለኛ እድሜና በመጨረሻው እድሜ ላይ ያሉ ሰዎች ቤተሰቦቻቸውን ያገለግላሉ የቤተሰቦቻቸው የሆነውን ንብረት ይጠብቃሉ የቤተሰቦቻቸው የሆኑትን ከብቶችና በጎች ላሞች ያሰማራሉ ይሄ የተለመደ ነገር ነው ስለዚህ በአካባቢው ላይ የብዙ ሰዎች ልጆች በተራራ ላይ ከብቶች ይዘው ይሄዳሉ ከብቶች ያግዳሉ በጎች ያግዳሉ ይጠብቃሉ ከነዛ ሁሉ መካከል ነው የሚለው ክብር ለእግዚአብሔር ይሁን ከበግ ጥበቃ ውስጥ ያወጣው እኔ ነኝ ከብዙዎች መካከል የመረጥኩ እኔ ነኝ ዛሬ ለማትደርስበት በህልምህም በሐሳብህም የማትደርስበት የእስራኤል ህዝብ ንግስና ላይ ያመጣው እኔ መሆኔን አትርሳ ዛሬ የደረስንበት ቦታ ላይ ያደረሰን ማን ነው የሰጠን ሰላምን የሰጠን በጎነትን የሰጠን ህይወትን የሰጠን ማን ነው ከምን ውስጥ ነው ያወጣን ከጨለማ ወደሚደነቅ ብርሃን አመጣናል ክብር ለእግዚአብሔር ይሁን ከእረኞች መካከል ከህፃናት እረኞች መካከል ለይቶ ይሄንን ሰው እግዚአብሔር ለክብሩ አመጣውና እንደዚህ ያለው እኔ ነኝ ያመጣው ቁጥር 7 ላይ እኔ ነኝ ከበግ ጥበቃ ውስጥ አንስቼ ለእስራኤል ክብር እንድትሆን ለእስራኤል ድምጽ እንድትሆን ለእስራኤል መልስ እንድትሆን ለእስራኤል ህዝብ ድምጽ እንድትሆን የማረግህም ያደረኩህም እኔ ነኝ ያነሳን ዛሬ ማን ነው ወገን በማን ነው አሁን ያለንበት ቦታ ያለነው የደረስነው በማን ነው እግዚአብሔር የመጀመሪያ እንድናውቅ የሚፈልገው ማንነታችንን ስለ ማንነቱ ከማውራታችን በፊት ማንነታችንን ማወቅ አለብን
እኛነታችንን ማወቅ አለብን እንደሚገባን ልናስብ አይገባንም ይሄን ክብር ልናገኝ አይገባንም የመስቀል ሞት ሊሞትልን አይገባንም ሊገረፍልን ሊቆስልልን አይገባንም በኃጢአታችንና በደላችን ምን ነበርን ሙታን ነበርን የጠፋን ነበርን ወገኖቼ ክብር እንደሚገባን መንግስተ ሰማይ እንደሚገባን አሁን ያገኘነውን ሕይወትና ትንሳኤ እንደሚገባን ልናስብ አይገባንም ስለዚህ ለዳዊትም ያለው ይሄንን ነው እኔ ነኝ ያነሳውህ እኔ ነኝ ክብር የሆንኩህ እኔ ነኝ ለንግስና ምክንያት እኔ ነኝ ለመድመቅ ምክንያት እኔ ነኝ ለማማር ምክንያት አለው ዳዊት ክብር ለእግዚአብሔር ይሁን ወገኖቼ ብንቆም የቆምንበት ምክንያት የኛ ስራና ጽድቅ የኛ ማንነት አይደለም በጭራሽና በፍጹም ነገር ግን የእግዚአብሔር ምሕረትና የእግዚአብሔር ቸርነት የእግዚአብሔር ፍጹም ንጹህ ምርጫ ነው ዛሬ ለደረስንበት ቦታ ያደረሰ እግዚአብሔር የተባረከ ይሁን ሁለተኛ ምን አለው በሄድክበት ሁሉ ከአንተ ጋር ነበርኩ አለው አትርሳ አንተ ሳትሆን እኔን የመረጥከኝ እኔ ነኝ አንተን የመረጥኩ በሄድክበት በተራራው ስፍራ ከአንበሳና ከድብ ጋር ስትታገል እኔ እዛ ነበርኩ ሃሌሉያ በሞት መካከል ስትሄድ እኔ እዛ ነበርኩ በሞት ጥላ መካከል እንኳን ብሄድ ክፉን አልፈራም የምትልበት ደረጃ ላይ ያደረስኩ እኔ ነኝ በሄድክበት ስፍራ በወጣህበት ስፍራ በተቀመጥክበት ስፍራ ሁሉ ሰው ሳይኖር ወገን ሳይኖር ዘመድ ሳይኖር ጓደኛ ሳይኖር እኔ ነበርኩት አለ እግዚአብሔር ስሙ የተባረከ ይሁን በሄድንበት መንገድ ሁሉ ከኛ ያልተለየ ሐሳቡን ፈቃዱን ዓላማውን ያልከለከለን እግዚአብሔር ለዘላለም ወገኖቼ የተባረከ ይሁንልን ስለዚህ ነበርኩ በሄድክበት ቦታ ላይ እሱን እንዳትረሳ አለው ሶስተኛ ነገር ደግሞ ምን አለ ጠላቶችህን ከፊትህ አጠፋውልህ ጠላቶችህን ከፊትህ ያጠፋውልህ ምዕራፍ 14 ላይ ምዕራፍ 13 ላይ ሄዳችሁ ብታዩ እንዴት አድርጎ እግዚአብሔር ፍልስጤማውያንን በፊቱ ድል እንደነሳቸው እናያለን ስለዚህ እነዛን ጠላቶችን እኔ እንዳጠፋውልህ እንዳትረሳ በአቅምህና በሰራዊት ብዛት አላጠፋሃቸው ሃሌሉያ ወገኖቼ እግዚአብሔር ያደረገልንን ውለታ እግዚአብሔር የሰራልንን ነገር ልንረሳ አይገባንም በእኛ አቅምና በእኛ ማንነት ልንደርስ የማይገባንን ስፍራ መንገዱን ሁሉ ውሃ አድርጎልን መስመር አድርጎልን ደልዳላ አድርጎልን ያሻገረን ያሳለፈን ያበቃን በጎን ነገር ያሳየን እግዚአብሔር እንደሆነ ልንረሳ አይገባንም በጎውን ነገር ማን ያሳየናል ብለን ያልንበትን ዘመን አስደስቶ በጎ ነገር ያሳየን ይሄ ጌታ ነው ስለዚህ እኔ ጠላቶችን ከፊት እያጠፋውልህ እንደደረስክ እንዳትረሳ ክብር ለጌታ ይሁን ሃሌሉያ እኔ ነኝ ጠላቶችህን ያጠፋውልህ እኔ ነኝ ክብር የሆንኩ እኔ ነኝ በመትሄድበት መንገድ ሁሉ አብሬህ የነበርኩት ማንንም አብሮህ ባልነበረ ሰዓት ማንንም አብሮህ ባልወጣ ባልገባ ሰዓት ከአንተ ጋር የነበርኩት እኔ እግዚአብሔር ነኝ አለ ሃሌሉያ ስሙ የተባረከ ይሁን አራተኛ ላይ ምን ይለዋል ስምህን እንደ ታላላቆች ስም ያደረኩት እኔ ነኝ በምድር ላይም እንዳሉ እንደ ታላላቆች ስም ለአንተ ምን አልኩኛል አደረኩኝ ስም አደርግልሃለሁ ያልኩህ እኔ ነበርኩ ስም ያደረኩልህም እኔ ነኝ ወገኖቼ እንደኛ ማንነት ስማችን እንኳን በበጎነት በመጥፎ እንኳን ሊጠራ we don't ዲዘርቭ የምናረግ ሰዎች አይደለንም ስማችንን እንዲታወቅ የሚያረገው እንድንሰማ የሚያረገን ድምጻችንን በሰው ጆሮ ያወፈረልን ድምጻችን በሰው ልብ ውስጥ እንዲሰማ በሰው ጆሮ ውስጥ እንዲሰማ ምክንያቱ የሰራዊት ጌታ እግዚአብሔር ነው እኔ ነኝ ታላላቆች ጋር ያስቀመጥኩ በታላላቅ ስፍራ ያስቀመጥኩ በክብር ያስቀመጥኩ እኔ ነኝ አለው ወገኖቼ እግዚአብሔር ያደረገልንን ውለታ የረሳን ሰዎች እግዚአብሔር ያደረገልንን ነገር ረስተን በእጆቻችን በአእምሮአችን መመካት የጀመርን ሰዎች ከዚህ የምንማረው ነገር እንዳለ አስባለሁ ዛሬ ታላቅ ሆነ ነግሰህ ብትታይ በእስራኤል ሁሉ ላይ ሌላ ታላቅ ንጉስ አልነበረም ነገር ግን እኔ ስለመረጥኩ ስለነበረ እኔ ላንተ ክብር ስለነበርኩኝ እኔ ክብር ስለነበርኩ
ለዚህ ነው የደረስከው ከታላላቆች ጋር የታየኸው ይሄን የከበረ ድንቅ ስም የምታነሳበት ምክንያት የሆንኩ እኔ ነኝ። ሃሌሉያ። ዳዊት እግዚአብሔር እነዚህን ነገሮች ሲናገረው ቁጭ ብሎ ያስብ የነበረው ምዕራፍ 16 ላይ ምስጋናውን ነበር፣ በዓሉን ነበር። ምዕራፍ 15 ላይ ሄዳችሁ ስታዩ እንዴት እንደሚሰራ ነበር። ምዕራፍ 14 ላይ ሄዳችሁ ስታዩ እንዴት ከጠላቶቹ ጋር ይዋጋ እንደነበረ እናያለን። አሁን ተቀምጦ ሲያስበው እግዚአብሔርን ማድመጥ ሲጀምር ነቃ ከእንቅልፉ። ለካ አንተ ነህ፣ ክብሬ ለካ አንተ ነበርክ፣ ስሜ ለካ አንተ ነበርክ፣ የሰልፌ ሁሉ መጠሪያ አንተ ነበርክ፣ ቀዳሚው ጌታዬ ለካ አንተ ነበርክ። አሁን አወቅኩኝ፣ ይሄ ሁሉ አይገባኝም፣ እዚህ ሁሉ ነገር ውስጥ ልገባ አይገባኝም። አሁን እንደተሳሳትኩ ገባኝ። እግዚአብሔር ሆይ አሁን ያልካቸውን ሁሉ ክብሮች ለኔ ልታረግልኝ፣ ስምህን በኔ ልታስጠራ፣ ከብዙ እረኞች መካከል እኔ ልትመርጠኝ፣ በሄድኩበት መንገድ ከኔ ጋር ልትኖር፣ ጠላቶቼን ከፊቴ ልታጠፋልኝ፣ በታላላቅ ነገስታቶች እና አለቆች ላይ ልትሾመኝ እኔ ማነኝ? እኔ እስከዚህ ያደረስከኝ? ይሄንን ያሰብክልኝ እኔ ማነኝ? ይሄንን ያደረክልኝ እኔ ማነኝ? እንደዚህ የወደድከኝ እኔ ማነኝ? አለ ዳዊት። ማነኝ? ይሄ የሚገባኝ አልነበርኩም። ከኔ የተሻሉ ነበሩ ታላላቆች፣ ሰልፈኞች፣ ኃያላን፣ ክብር የሚገባቸው፣ ብዙ ነገር የሚገባቸው እያሉ እስከዚህ ያደረስከኝ፣ ለህይወት የመረጥከኝ፣ ለክብር የመረጥከኝ፣ ለዘላለም ህይወት የመረጥከኝ፣ ለዘላለም ሐሳብህ የመረጥከኝ አቤቱ እግዚአብሔር ሆይ እኔ ማነኝ? እስከዚህ ልታደርሰኝ፣ አሁን ያለሁበት ልታረገኝ አቤቱ እኔ ማነኝ? ማነን? ዛሬ ወገኖች ብዙ ሰዎች ማንነታቸውን ይናገራሉ፣ ብሔራቸውን ይናገራሉ፣ ዘራቸውን ይናገራሉ። ብዙ ትምክህት የሚያረጉበት ነገር አላቸው። ስልጣናቸውን፣ ዕውቀታቸውን ይናገራሉ። ሰዎች የተወለዱበትን አካባቢና ዘር በማግኘት ይሄን ኢጓቸውን ሳትስፋይ ያረጉታል። እኔ እንደዚህ ነኝ ይላሉ። ከነገስታት ውስጥ የተወለዱ ሰዎች፣ ከታላላቆች ሰዎች መካከል የተወለዱ ሰዎች ወይም ከተመረጠ ብሔር፣ ከተመረጠ ሀገር፣ ከተመረጠ ዜግነት የወጡ ሰዎች የሚናገሩት ነገር አለ። ዳዊት ግን እንደዚህ አለ፣ አቤቱ እስከዚህ ልታደርሰኝ እኔ ማን ነኝ? ቤቴስ ምንድነው? አንተ ግን አለ በረኝነት በነበርኩ ሰዓት ላይ፣ ማንም በማያየኝ ሰዓት ላይ፣ ነፍሴ በሞት መካከል በምትሄድበት ሰዓት ላይ ለሩቅ ዘመኔ ተናገርክ አለ። ክብር ለጌታ ይሁን። የደረስንበት ቦታ ላይ ያደረሰን ስለኛ የተነገረ የሩቅ ዘመን ተአምራት ነው። የሩቅ ዘመን ክብር ነው። ሃሌሉያ። ገና በጨለማ ሳለን፣ በሞት መካከል፣ በሞት መንደር ሳለን ለህይወት የተነገረልን ቃል አግኝቶ ለክብር አመጣን። ስሙ የተባረከ ይሁን ለዘላለም። አቤቱ እስከዚህ ያደረሰኝ ተስፋህ ነው። እስከዚህ ያደረሰኝ ክብርህ ነው። እስከዚህ ያደረሰኝ ያንተ ማንነት ነው፣ ያንተ ጸጋ ነው። ሃሌሉያ። ስለዚህ ዳዊት ጨምሮ የሚለው ምንድነው አለ? ምንድነው ምልህ? ክብር ለጌታ ይሁን። እኔ እንደዚህ አደርጋለሁ አለ እግዚአብሔር። ለአንተ ብቻ አይደለም ተአምራት የማረግልህ፣ ነገር ግን ለምትመራቸው ህዝቦች ሁሉ ተአምራት አደርጋለሁ። ቃል ኪዳን ገባለት እግዚአብሔር። አንተ አይደለህም ለኔ ቤት የምትሰራልኝ፣ እኔ ግን ለአንተ እሰራልሃለሁ፣ ለህዝቤ እሰራለሁ አለ። ከቁጥር 10 እስከ 11 ድረስ ሄደን እናያለን። ለህዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለዋለሁ፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞ ዘመናትም በህዝቤ እና በእስራኤል ላይ ፈራጆችን እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፈሃለሁ፣ እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል አለው። ክብር ለጌታ ይሁን። እግዚአብሔር የተባረከ ይሁን። ወገኖች ለህዝቤ ለእስራኤል ምን አደርግለታለሁ አለ? ስፍራ አደርግለታለሁ። እንደ ተንከራተተ አይኖርም፣ እኔ አሳርፈዋለሁ አለ እግዚአብሔር። ዛሬ ወገኖቼ ከስፍራ ስፍራ የምንንከራተት ሰዎች፣ ሰላም ረፍት ያጣን ሰዎች ካለን ወደዚህ ጌታ መተን ረፍት እናገኝ፣ ሰላም እናገኝ። ሰላም የሚሰጥ ረፍት የሚሰጥ ክብር የሚሰጥ ጸጋ የሚሰጥ እግዚአብሔር ነው።
እተክለዋለሁ አለ። እንደተነቀለ አይኖርም ዘመኑ፣ ነገር ግን ስቴብል ያደርጋል አለ። ኮንሲስተንሲ ይሰጠዋለሁኝ፣ በዚያም ስፍራ ይቀመጣል፣ ከዚያ በኋላም አይናወጥም አለ። ክብር ለጌታ ይሁን። አይናወጥም። ግፈኞችም ተመልሰው ህይወቱን አያስጨንቁትም። ለምን? እኔ ስላለሁ አለ። አይደለም ላንተ ከእንደገና ለህዝቡ ሁሉ አረጋለሁ ክብር እያለ እግዚአብሔር ለህዝቡ የገባውን ቃል ኪዳን እናይና ከዛ በኋላ ተመልሶ እግዚአብሔር ደግሞ ለዳዊት ቃል ኪዳን ይገባለታል። ማንነቱን ካሳየው በኋላ እንደዚህ ይለዋል፣ አንተ አትሰራልኝም፣ እኔ ግን ለአንተ ቤት እሰራልሃለሁ አለው እግዚአብሔር። እኔ ለአንተ ቤት እሰራልሃለሁ፣ እኔ ለአንተ ክብር አሳይሃለሁ፣ እኔ ለአንተ የሚቀጥል ዘመን እሰጥሃለሁ አለው። ከቁጥር 11 እስከ 15 ድረስ ሄደን ስናይ ከወገብህ የሚወጣውን ዘርህን ካንተ በኋላ አስነሳዋለሁ አለ። ያንተን ዘር ቀጥለዋለሁ። ከወገብህ የሚወጣው ካንተ በኋላ ይነሳል። መንግስቱን አጸናለታለሁ። እርሱም ለስሜ ምን ይሰራልኛል አለ? ቤት ይሰራልኛል። የመንግስቱንም ዙፋን ለዘላለም አጸናለሁ። እኔም አባት ሆነዋለሁ፣ እርሱም ልጅ ይሆነኛል። ክፉ ነገርም ቢያደርግ ምን አረገዋለሁ? እገስጸዋለሁ። ምህረቴን ከእርሱ አላርቅም፣ ዙፋኑም ለዘላለም ይሆናል። ክብር ለጌታ ይሁን። ስጠራ ዘርህን እንደምባርከው ነግሬህ ነበር፣ መንገድህን እንደምባርከው ነግሬህ ነበረ። ስለዚህ የሚቀጥለውን ያንተን ትውልድ ባርከዋለሁ። እግዚአብሔር ወገኖቼ ትውልዱን በረከቱን በእኛ ላይ እንዳያቆም የልቤ ጸሎት ነው። በእኛ ህይወት ላይ አይቁም፣ ነገር ግን የሚቀጥል ለልጅ ልጆቻችን የሚቀጥል ለዘርዘሮቻችን የሚቀጥል የእግዚአብሔር በረከት እንዲያገኘን ወገኖቼ፣ ሃሌሉያ። ከኛ የተነሳ ከኛ ማንነት የተነሳ የሆነልን ነገር የለም። ሃሌሉያ። እስከዚህ ያደረስከኝ እኔ ማን ነኝ? ዳዊት ወገኖቼ እስከዚህ ብሎ ሲል እስከዚህ የጊዜ ጉዳይ ነው፣ የቀን ጉዳይ ነው፣ የቀን አቆጣጠር ነው። እስከዚህ ካለ የሚቆጠሩ ቀናትና ዓመታት ነበሩ ማለት ነው። ክብር ለጌታ ይሁን። የሚቆጠሩ ዓመታትና ዘመናት ነበሩ። እስከዚህ ያደረስከኝ ዘፍጥረት ምዕራፍ 48 ከ15 እስከ 16 ሄደን ስናይ ያዕቆብም ዮሴፍን ባረከውና እንዲህ አለው ይላል። እነዚህ ተደጋጋሚ ቃሎች ወገኖቼ እግዚአብሔር እንዴት ያደረገላቸውን ቸርነት የሚያስታውሱበት ጊዜያቸው ነው። ያዕቆብም ዮሴፍን ባረከውና እንዲህ አለ፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከ ዛሬ ድረስ እኔን የመገበኝ እግዚአብሔር እያለ ይናገራል። ከክፉ ነገር ሁሉ ያዳነኝ መልአክ እርሱም እነዚህን ብላቴኖች ይባርክ፣ የስሜም የአባቶቼም የአብርሃምና የይስሐቅ ስም በእነርሱ ይጠራ እያለ ይናገራል። ወገኖች ከምን ጀምሮ ይላል? ከታናሽነቴ ጀምሮ እስከ ዛሬ ድረስ የመገበኝ። ሃሌሉያ። በምድረ በዳ በምንከራተትበት ሰዓት፣ በበረሃ ማንም በሌለበት ሰው በሌለበት የሚበላ ነገር እንኳን ባጣሁበት ዘመን የመገበኝ እስከ ከታናሽነቴ ጀምሮ እስከ ዛሬ ድረስ የማዕድ አባቴ የማዕድ እናቴ እግዚአብሔር ነው አለ። እግዚአብሔር የመገባችሁ ዘመን አለ ወይ? የተራባችሁበት ዘመን አለ ወይ? የተጨነቃችሁበት ዘመን፣ ከእግዚአብሔር የሚበላ የሚጠጣ የለመናችሁበት ዘመን። ዛሬም እንደዚህ የምታልፉ ሰዎች ካላችሁ፣ በሁኔታ ውስጥ የምታልፉ የሚላስ የሚቀመስ ነገር የሌላችሁ ሰዎች፣ እግዚአብሔር የሚመግብ አምላክ ነው። በምድረ በዳ የሚያበላ አምላክ ነው። በጨለማ ስፍራ የሚያዘጋጅ አምላክ ነው። የመስዋዕት በግ በፊታችን የሚያሰናዳልን እግዚአብሔር ነው። ሃሌሉያ። እግዚአብሔር አምላካችን ነው። የመገበኝ አለ ያዕቆብ እርሱ ነው። ስለዚህ ያንኔን በምድረ በዳ የመገበኝ አምላክ እነዚህ ልጆች ይባርካቸዋል። ከታናሽነቴ ጀምሮ እስከ ዛሬ ድረስ እስከዚህ ያደረስከኝ አንተ ነህ። ከመቼ ጀምሮ? ከታናሽነቴ ጀምሮ። እናትና አባቴ በተውኝ ዘመን የተቀበልከኝ አንተ ነህ። በተተዋችሁ ዘመን የተቀበላችሁ እግዚአብሔር አለ ወይ? እስከ ዛሬ ድረስ አቅፎ የያዘን፣ በድካማችን የራራልን፣ ያልተወን ያልገፋን እግዚአብሔር ከታናሽነቴ ጀምሮ አለ እስከዚህ ያደረስከኝ።
አንደኛ ሳሙኤል ምዕራፍ 7 ላይ ከ7 እስከ 13 ስታዩ ህዝቡ እንዴት ድል እንደነሳ እና ያለን የፍልስጤማውያን የእስራኤል ልጆች በምጽጳ ገጥመው እንዴት ደግሞ እግዚአብሔር በምጽጳ ፍልስጤማውያንን ድል እንደነሳላቸው ያሳይና ከዛ በኋላ እንደዚህ ይላል ቁጥር 12 ላይ ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው አለ። እስካሁን ድረስ እግዚአብሔር ረድቶናል። እስከ ዛሬ ድረስ የረዳን እግዚአብሔር ነው። ያገዘን እግዚአብሔር ነው። አቤኔዘር የሆነልን እግዚአብሔር ሰው በማይረዳን ሰዓት ማንም ሊያግዘን በማይችልበት ሰልፍ መካከል ጦርነት መካከል ጨለማ መካከል እግዚአብሔር ነው አቤኔዘር የሆነልን። ረዳታችን የነበረው እግዚአብሔር ነው እስከ ዛሬ ድረስ አለ እግዚአብሔር ረድቶናል። ስለዚህ አቤኔዘር ጋር ያደረሰን ዛሬ ለምትተከለው ድንጋይ ምክንያት የሆነው እግዚአብሔር ነው። ለዚህ ነው ዳዊት አቤቱ እስከዚህ ያደረስከኝ እኔ ማን ነኝ? በጦርነት መካከል ድል የነሳህልኝ፣ በረሃብ መካከል ምግብ የሆንከኝ፣ ክብር ባጣሁበት ዘመን መካከል ክብር የሆንከኝ፣ እስከዚህ የደረስኩት በማን ነው? ባንተ አይደለም ወይ ነው እያለ ያለው። እኔ ማን ነኝ? ማናችሁ ዛሬና? ማን ነው የረዳችሁ? ማን ነው ያገዘን? ማን ነው ከፍ ያደረገን? ማን ነው ስም የሆነን? ማን ነው እንድንደመጥ ያደረገን? ማን ነው የክብራችን ምክንያት? ማን ነው የክብራችን ምንጩ? ማን ነው የህይወታችን ምንጩ? ዛሬ ወገኖች ይሄን እንድናውቅ ፈልጋለሁ። ዛሬ የደረስነው ምንም ነገር ላይ ሊሆን ይችላል። ዛሬ የተቀመጥንበት ምንም አይነት ወንበር ሊሆን ይችላል። ዛሬ የለበስነው ምንም አይነት ጌጣጌጥ ሊሆን ይችላል። ዛሬ ምንም አይነት ካባ ደርበን ሊሆን ይችላል። ግን እስከ ዛሬ ያደረሰን ማን ነው? እስከዚህ ያደረሰን ማን ነው? እሱን ነው ዛሬ እንድናሰላስል የምፈልገው። እሱን ነው እንድናስብ የምፈልገው። ክብር የሚገባው እሱ ነው። ምስጋና የሚገባው እሱ ነው። አምልኮ የሚገባው እሱ ብቻ ነው። ማን እስከ ዛሬ ያደረሰን? እስከዚህ ድረስ ያደረሰን እግዚአብሔር። ሃሌሉያ። ልንጠፋ በተወሰነበት ስፍራ ከምንጠፋበት ያወጣን፣ ሰንሰለቶቻችንን የበጠሰልን፣ ቀንበራችንን የሰበረልን፣ እስከዚህ ቀን ያደረሰን፣ ለዚህ ክብር ያደረሰን እግዚአብሔር ነው። ዛሬ ቀኖቻችንን እንድናስብ ፈልጋለሁ ወገኖቼ። ጳውሎስ በሞት መካከል እያለፍኩ አለ ሐዋርያት ሥራ ምዕራፍ 26 ከ19 እስከ 23 ሄዳችሁ ስታነቡ እስከዚች ቀን ድረስ ግን ቆሜያለሁ አለ። እንደተሰለፉብኝ ቢሆን ሊቆም አይገባኝም። ከእግዚአብሔር ዘንድ ረድኤትን ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜያለሁ አለ። ለእግዚአብሔር ቀን ያደረሰኝ እሱ ነው። የቆምኩት በሱ ነው። እሱ ረድኤት ሆኖልኝ ነው። እሱ ጸጋ ሆኖልኝ ነው። እሱ ክብር ሆኖልኝ ነው። እሱ ወዶኝ ነው። እሱ ምሮኝ ነው አለ። ዛሬ ለሱ የምናገረው አለ ጳውሎስ፣ እኔ አሳዳጅ ነበርኩ፣ ነፍሰ ገዳይ ነበርኩ። ነገር ግን እስከ ዛሬ ድረስ ያቆመኝ አለ የእግዚአብሔር ረድኤት ነው። የእግዚአብሔር ጸጋ ነው። የእግዚአብሔር ምርጫ ነው። የእግዚአብሔር ማንነት ነው። ማን ነው እስከዚህ ያደረሰን? ማን ነው ወገኖቼ? ዛሬ በህይወት እንድንገኝ ምክንያቱ ማን ነው? ይህን ከሚያህል ሞት አለ አዳነን። ሁለተኛ ቆሮንቶስ ምዕራፍ 1 ከ8 እስከ 12 ሲናገር ምን ይላል? በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለን አለ። ስለ ህይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶን ነበረ። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበረ። እርሱም ይህን ከሚያህል ሞት ምን አለን አለ አዳነን። በውስጣችን ሰምተን ነበር ሞትን። ተስፋ እስከምንቆርጥ ድረስ ደርሰን ነበረ። ተስፋ የቆረጥንባቸው መንገዶች ነበሩን። ተስፋ ያስቆረጡን ሁኔታዎች ነበሩን። ስለ ራሳችን እንኳን የምናስብበት ጊዜ ያልነበረን ሰዓት ነበረ። ሞት የሚሸተን ሰዓት፣ ጥፋት የሚሸተን ሰዓት ነበረ። ይህንን ከሚያህል ሞትና ጥፋት ግን ያዳነን እሱ ነው አለ። ማን ነው ያዳነን? እስከዚህ ያደረሰ ማን ነው? በህይወት ልትገኝ የማትችልበትን ሰዓት በህይወት እንድትገኝ ምክንያት የሆነ ምክንያቶቻችንን ዛሬ እንድንመረምር ያስፈልገናል። ሃሌሉያ።
አቤቱ አለ እስከዚህ ያደረስከኝ እኔ ማን ነኝ? ይሄን ሞት ሁሉ አስቁመህልኝ፣ እርግማንን አስቁመህልኝ፣ ጠላቶቼን አስቁመህልኝ፣ ክፉ ቀስተኞችን አስቁመህልኝ፣ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴ ምንድነው? ቤቴስ ምንድነው? ዘሬስ ምንድነው? ማንነቴስ ምንድነው? ዕውቀቴስ ምንድነው? የስከዚህ አምላክ አንተ ነህ። ለዚህ ክብር ያበቃኸኝ አንተ ነህ። ለዚህ ማንነት ያበቃኸኝ አንተ ነህ። እኔ ማን ነኝ? ማንን ዛሬ እስከዚህ ያደረስከኝ እኔ ማን ነኝ? ይህ በፊት ጥቂት ነበር። የኔ ነገር በፊት ጥቂት ነበረ። ቤቴ ምንድነው? ጌታዬ እግዚአብሔር ሆይ ይህ በፊት ጥቂት ነበር፣ ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገርካለ። ሁለተኛ ሳሙኤል ምዕራፍ 7 ከ18 እስከ 22 ጥቂት ነበረ። በቃ አንተ ግን ለሩቅ ዘመን የተናገርክልኝ ነገር ዛሬን አበቃኝ፣ ዛሬን አደረሰኝ። የምመካበት ቤት የለኝም፣ የምመካበት ዘር የለኝም፣ የምመካበት ዕውቀት የለኝም፣ የምመካበት ማንነት የለኝም፣ ትውልድ የለኝም። ትምክህቴ አንተ ነህ አለ። ሃሌሉያ። በነገስንም ዘመን ትምክህታችን እሱ ነው። ክብር ባጣንም ዘመን ትምክህታችን እሱ ነው። ዘራችን ትምክህታችን አይደለም። ያለንበት ምድር ትምክህታችን አይደለም። የምንናገረው ቋንቋ፣ ያገኘነው ገንዘብ፣ ያገኘነው ወርቅ፣ ያገኘነው ባለጠግነት ወገኖቼ ትምክህታችን አይደለም። ትምክህታችን ግን ጌታ ነው። ለሩቅ ዘመን ያሰበን፣ ለሩቅ ዘመን የተናገረልን ይሄ ጌታ ነው ትምክህታችን። ስለዚህ አንተ ነህ ለሩቅ ዘመን ያልከኝ። ሐኪም ትሞቻለሽ፣ ሐኪም ትሞታለህ ሲል ለሩቅ ዘመን የተናገርኩልህ እኔ ነኝ አለ። ሐኪም እንደምትጠፋ ሲነግርህ፣ ዙሪያህ እንደምትጠፋ ሲነግርህ፣ እንዳለቀልህ ሲነግርህ፣ እንደጨረስክ ሲነግርህ፣ ያንተ ነገር እንዳበቃ ሲነግርህ እኔ ነኝ በህይወት አለህ ያልኩ፣ በህይወት ትኖራለህ ያልኩ፣ ለትውልድ ትተርፋለህ ያልኩ፣ ትቆማለህ፣ ትጸናለህ፣ ትባረካለህ፣ ትባርከኛለህ፣ ታደምቀኛለህ ያልኩት እኔ ነኝ። ሰፈር ተስፋ የቆረጠብን ሰዎች አለን ወይ? ዘመን ተስፋ የቆረጠብን ሰዎች አለን ወይ? ቤተሰብ ተስፋ የቆረጠብን የነበርን ሰዎች አለን ወይ? እዚህ ውስጥ ሃሌሉያ። ሐኪም ተስፋ የቆረጠብን፣ ትውልዳችን መኖር የነበረበት በመቃብር የነበርን ሰዎች፣ ነገራችን አልቆ ተጨርሶ ድንጋይ ሊለሰንብን የሚገባን የነበርን ሰዎች ሃሌሉያ። አንተ ግን ለሩቅ ዘመን ተናገርክ። በሙት አካሌ ላይ፣ በደከመ አካሌ ላይ፣ በደከመ ማንነቴ ላይ፣ ባልተገባ ማንነቴ ላይ የሩቅ ዘመን ህይወት፣ የዘላለም ህይወት አደረክብኝ። ስለዚህ አቤቱ እስከዚህ ያደረስከኝ እኔ ማን ነኝ? እኔ ማን ነኝ? ቤቴስ ምንድነው? የትኛው ነገሬ ነው መመከያዬ? አሁን ካደረከው ነገር አለ አንድስ እንኳን የሚገባኝ አልነበርኩም። ዘፍጥረት ምዕራፍ 32 ከ6 እስከ 12 ስታዩ ምን ይላል? ቁጥር 9ን አነበዋለሁ። ያዕቆብም አለ የአባቴ የአብርሃም አምላክ ሆይ፣ የአባቴም የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድበት ስፍራ ተመለስ፣ በጎነትን አደርግልሃለሁ ያልከኝ እግዚአብሔር ሆይ፣ ለባሪያህ ከሰራኸው ከምሕረትህና ከእውነትህ ሁሉ ትንሽ እንኳን የማይገባኝ በትሬን ብቻ ይዤ ይሄንን ዮርዳኖስን ተሻግሬ ነበር። አሁን ግን የሁለት ክፍል ሰራዊት ሆንሁኝ አለ። ከምሕረትህና ከቸርነትህ አንድስ እንኳን የሚገባኝ አልነበርኩም። አንድስ እንኳን የሚገባኝ አልነበርኩም። ወንድሜን የምፈራ፣ ወንድሞቼን የምፈራ ሰው የነበርኩ ሰው ነኝ። ከወንድሜ የሸሸው ሰው ነኝ። ጦር እንደሚከተለኝ እያሰብኩ በስጋት ኖር የነበረ ሰው ነኝ። አሁን ካደረክልኝ ነገር የሚገባኝ እንኳን አልነበርኩም። ነገር ግን ለአባቶቼ ስለገባኸው ቃል ኪዳን ምሕረት አደረክልኝ። ክብር ለእግዚአብሔር ይሁን። ለባሪያህ ከሰራኸው ከምሕረትህና ከእውነቱ ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ይዤ ይህን ዮርዳኖስን የተሻገርኩ ነበር። በትር ይዛችሁ ተሻገራችሁ እግዚአብሔር ሰራዊት ያደረጋችሁ ሰዎች፣ ባዶ ኪሳችሁን ወጣችሁ እግዚአብሔር በብዙ ነገር የባረካችሁ ሰዎች፣ ያለ ጤና ወጣችሁ በጤንነት የተባረካችሁ ሰዎች፣ በለቅሶ ወጣችሁ በደስታ የተመለሳችሁ፣ በእልልታ ጨለማችሁን እግዚአብሔር እልልታ ያደረገላችሁ ሰዎች
ዛሬ ቆመ ብለን የመድረሻችንን ምክንያቱን ልናስበው ያስፈልጋል። እስከዚህ ያደረስከኝ እኔ ማን ነኝ? እኔ ማን ነኝ? ከወንድሜ እጅ ልታድነኝ፣ ከጠላቶቼ እጅ ልታድነኝ እስከዚህ ያደረስከኝ እኔ ማን ነኝ? ኤፌሶን ምዕራፍ 3 ከ7 እስከ 12 ሲናገር ምን ይላል? እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት አለ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ዘንድ ከዘላለም የተሰወረውን የሚስጥር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠኝ? ጸጋህን ለኔ የሰጠኸኝ ከሁሉ ለማን ስለኔ የሰጠኸኝ እኔ ማን ነኝ? እንደ ኃይል መጠን እንደ ክብር መጠን ይሄን የወንጌል አደራ ተሸካሚ ያደረከኝ እኔ ማን ነኝ? ለስም ዘማሪ ያደረከኝ እኔ ማን ነኝ? ለስም ክብር ተናጋሪ ያደረከኝ እኔ ማን ነኝ? ወገኖቼ ብንዘምር አይገባንም፣ ብንሰብክ አይገባንም፣ ስለሱ ብንናገር ተገብቶን አይደለም። ነገር ግን የተገባቸው ስላረገን፣ ጸጋው የተገባን ስላረገን፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር ፍቅር፣ የእግዚአብሔር ዘላለማዊ ሐሳብ ስላገኘን ነው የሆነውን ከራሳችን አልሆንም። ነገር ግን ከእግዚአብሔር ሙሉ ጸጋ፣ ፍጹም ስጦታ የተነሳ የወንጌል አገልጋይ ሆንኩኝ አለ። ሃሌሉያ 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 ሃሌሉያ። ሌቫሳቫዶር አዲያናዶ ባሃስ የሆንኩት ባንተ ነው። ያገኘሁትን ያገኘሁት ባንተ ነው። ያልኩት ባንተ ነው አለ። ሃሌሉያ። ለዚህ የወንጌል አገልጋይ የሆንኩለት ከኔ አይደለም፣ ከኔ ማንነት አይደለም። ቢያስፈልግ ምን እንደነበርኩ አውቃለሁ። ነፍሰ ገዳይ እንደነበርኩ፣ አሳዳጅ እንደነበርኩ፣ አንገላች እንደነበርኩ አውቃለሁ። ነገር ግን ከጸጋህ የተነሳ ካደረብኝ ጸጋ የተነሳ የሆንኩትን ሆንኩኝ። ሃሌሉያ። አያችሁ፣ የተነሳችሁበትን መንገድ ማስታወስ ካልቻላችሁ ለሌላው ሰው መራራት አትችሉም፣ ማዘን አትችሉም፣ እውነቱን ማሰብ አንችልም። ማዘንና መራራት የምንችለው እግዚአብሔር እንዴት እንደማረን፣ እንዴት እንዳሰበን፣ እንዴት እንደወደደን ማወቅ ስንጀምር ብቻ ነው። ወገኖቻችን የማይቆጠሩ ናቸው። ዘሮቻችን ሊቆጠሩ አይገባም፣ ሊቆጠሩ አይችሉም። የምናንስ ሰዎች ነን። ዛሬ በዘሮቻቸው የሚኮፈሱ ብዙ አሉ። መሳፍንት ምዕራፍ 6 ከ14 እስከ 16 ያለውን ሐሳብ ማየት ትችላላችሁ። ሳኦል የተናገረውን ነገር ሳሙኤል በቀባው ሰዓት ላይ እንዲህ አለ። እርሱም ጌታ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው አለ። እኔም በአባቴ ቤት የሁሉ ታናሽ ነኝ። ቤቴ ምንድን ነው? የተጠቃ ነው እኮ። ታናሹ ታላቁ የሚያጠቃው ቤት ነው የኔ ቤት። በጠላት የተጠቃ ነው፣ በጠላት የሚጠቃ ነው። እኔም ደግሞ በአባቴ ቤት እንኳን በወላጆቼ ቤት እንኳን የሁሉ ታናሽ ነኝ። ከኔ የተሻሉ ሰዎች ነበሩ፣ ከኔ የበረቱ ሰዎች ነበሩ። ከሁሉ ይልቅ ከተጠቃ ነገር ውስጥ እግዚአብሔር በጠላት የተጠቃ ማንነታችንን፣ ጠላት የፈጨውን ማንነት ሰብስቦ ለሕይወት ያቆመዋል። የተሰባበረውን አጥንትህን ጠጋግኖት፣ የተሰባበረውን ህሊናህን ሜንታሊቲህን ሰባብሮት እግዚአብሔር ለራሱ ክብር የእግዚአብሔር ጸጋ ማኖር ማቆም ይችላል። ወገኖች እግዚአብሔር በእርግጥ ካንተ ጋር እሆናለሁ፣ ምድያምንም አንድ ሰው አድርገህ ትመታለህ አለው ይላል። አንተ የተጠቃው ነኝ ትላለህ፣ አንተ የተሸነፍኩ ነኝ ትላለህ፣ አንተ ታናሽ ነኝ ትላለህ። እግዚአብሔር ግን እጅ ላይ አለ፣ እግዚአብሔር ግን አፍ ላይ አለ። ስለዚህ ሚዲያምን አለ እንደ አንድ ሰው አድርገህ የምትመታው አንተ ነህ። እኔ የተጠቃው አዎ፣ እኔ ታናሹ አዎ አንተ። እግዚአብሔር ሊሰራብን ከወደደ የሚያስቆመው ነገር የለም ወገኖች። ወገንህ ከቢንያም ወገን ይሁን ከምንም ወገን ና፣
ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ቢንያማዊ አይደለሁምን? ወገኔስ ከቢንያም ነገዶች ወገኖች ሁሉ የሚያንስ አይደለምን? እንዲህስ ያለውን ነገር ለምን ተናገርክ አለው ነቢዩን። ለምንድን ነው እንዲህ አይነት ነገር የምትናገረው? እኔ እኮ ከነዚህ ሁሉ የማንስ ነኝ። በታናናሾች የሚሰራ አምላካችን እግዚአብሔር ነው። በተናቀ ነገር የሚሰራ እግዚአብሔር ነው። የተናቁትን ከፍ የሚያደርግ የተዋረዱትን የሚያነሳ ወገኖቼ አንስቶ ለክብሩ የሚያደርግ ከበግ ጥበቃ አንስቶ ለእስራኤል ንጉስ የሚያደርግ ለእስራኤል ሕዝብ ንጉስ የሚያደርገን የከበረ ነገስታት ላይ የከበረ የነገስታቶች ወንበር ላይ የሚያስቀምጠን እግዚአብሔር ነው። ለዚህ ነው እስከዚህ ያደረስከኝ እኔ ማን ነኝ አለ። ቤቴስ ምንድን ነው? ቃሉን ደግሜ ያነበውና እጨርሳለሁ። አንደኛ ዜና ምዕራፍ 17 ከ16 እስከ 20 ንጉስ ዳዊት ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ አቤቱ አምላኬ ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? አምላኬ ሆይ ይህ በፊት ጥቂት ነበረ። አቤቱ አምላኬ ሆይ ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገርክ። እንደ አንድ ባለማዕረግ ሰው ተመለከተኝ፣ እንደ አንድ እንደ ከበረ ሰው ተመለከተኝ፣ እንደ አንድ እንደ ከበረ ሰው አነሳኸኝ አለ። አንተ ባሪያህን ታውቀዋለህ። ለባሪያህ ስለተደረገ ክብር ዳዊት ጨምሮ የሚለው ምንድን ነው? አቤቱ ይህን ታላቅ ነገር ሁሉ ታስታውቀው ዘንድ ስለ ባሪያህ እንደ ልብህ ይህን ተአምራት ሁሉ አድርገሃል። አቤቱ እንዳንተ ያለ የለም። በጆሮአችን እንደሰማን ሁሉ ካንተ በቀር ለኔ አምላክ የለኝም። እንዳንተ ያለ የለም። እንዳንተ ያለ የሚያነሳ፣ እንዳንተ ያለ የሚያፈቅር፣ እንዳንተ ያለ ለዘላለም የሚወድ፣ እንዳንተ ያለ በዘመን የማይቀየር፣ በጊዜ የማይቀየር፣ በሁኔታ የማይቀየር የለም። ከዚህ በኋላ አምላኬ አንተ ብቻ ነህ። አምላኬ ገንዘብ አይደለም። አምላኬ ንብረቴ አይደለም። አምላኬ ዘሬ አይደለም። አምላኬ ሀብቴ አይደለም። አምላኬ አንተ ነህ። ከአመድ ያነሳኸኝ፣ እንደ ታላላቆች ስም የሰጠኸኝ፣ በጠላቶቼ መካከል ድል የሆንከኝ፣ ምድረ በዳው ላይ ከኔ ጋር የነበርከው አምላኬ አንተ ብቻ ነህ። ሃሌሉያ። የረዳኸኝ ያገዝከኝ አንተ ነህ። ጠላቶቼን ያጠፋህልኝ አንተ ነህ። አቤቱ ካንተ በቀር አምላክ የለኝም። ለኔ እንዳንተ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ አምላካችን ያለ ማንም የለም። ስለዚህ እስከ ዛሬ ድረስ ያደረሳችሁ፣ እስከዚች ሰዓት ድረስ የመድረሻችሁ ምክንያት የሆነውን ጌታ ኢየሱስ ክርስቶስን እንድታስቡት ዛሬ እጋብዛችኋለሁ። የማይገባንን የዘላለም መንግስት የዘላለም ሕይወት የሰጠን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ከሞት ያድናል ወገኖች። ስለዚህ ክብር የሆነንን ኃይል የሆነንን ጸጋ የሆነንን ይሄን ጌታ መተን ወገኖቼ እንድናመልከው እንድናከብረው እግዚአብሔር ይርዳን። ካንተ በቀር ለኔ አምላክ የለኝም፣ የማመልከው ካንተ ውጭ የለም አለ። አቤቱ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አንተ ግን ለሩቅ ዘመን ተናገረ። እንደ አንድ ባለማረገኛ ሰው ተመለከተኝ። እንደ አንድ እንደ ከበረ ሰው እንደ ባለማረገኛ የተመለከተን እግዚአብሔር ለዘላለም ስሙ የተባረከ ይሁን። በዚህ ፕሮግራሜን እጨርሳለሁ። እግዚአብሔር መልካም ጊዜ እንደሰጠን አምናለሁ። ወገኖቼ ልባችሁ ወደ አነሳችሁ ወደ ጠራችሁ ለእናንተ ወደ ሞተለት ጌታ እንዲሆን በዚህ ሰዓት ጥሪ ያደርጋለሁ። እግዚአብሔር በነገር ሁሉ ይባርካችሁ። እግዚአብሔር ደግሞ ስለረዳን ስላገዘን እግዚአብሔርን እናመሰግናለን። እግዚአብሔር ድንቅ አምላክ ነው። እግዚአብሔርን ደግሞ እየተሰበሰብን እንድናመልከው የእግዚአብሔር ዘመን እንዲሆንልን የእግዚአብሔር ዕድል እንዲሆንልን እንጸልያለን። እግዚአብሔርን በዚህ ቦታ ላይ እናመልካለን። በትንሣኤ ወንጌል ቤተክርስቲያን 7517 ፔንስ ሮድ ላይ መታችሁ ደግሞ እግዚአብሔርን ከኛ ጋር እንድታመልኩ ከኛ ጋር እግዚአብሔርን ከፍ እንድታረጉ ከያላችሁበት ዋሻ ወጣችሁ ደግሞ ክቡር የሆነውን አምላክ እግዚአብሔርን በአንድነት እንድናመልክ የእግዚአብሔርን ሐሳብ ደግሞ በከተማ ውስጥ እንድንዘራ እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። በጣም ፓስተር ሊበነኝ ከትንሣኤ ወንጌል ቤተክርስቲያን
በነገር አምላኬ ለዘላለም ይባርካችሁ። ፕሮግራሜን በዚህ ጨርሻለሁ። በሌላ ፕሮግራም ደግሞ እስከምንገናኝ ድረስ እግዚአብሔር ቀናችሁን፣ ዘመናችሁን፣ እድሜያችሁን ሁሉ የእናንተ የሆነውን ነገር ይባርክ። ሰላም ሁኑልኝ። ተባረኩ። ሃሌሉያ።